ቤቲ ናቲን ወደ እህቷ ቤት ወስዳ ያሳየችውን ነገር እንግዲህ ማመን አቃቷት እንደነበርና እችም ልጅ ለ6 ዓመት ያክል ሽባ ሆና በቤት ውስጥ የተቀመጠችው በናቲ አጎት በአለሜ ወንድም ምክንያት በግርማ እንደሆነ ሚስጥሩን ነገረችው። አይደለም እህቴን ሽባ ማድረግ ቀርቶ እኔን እንኳ ያረገዝኩለት ሚስቱን እንግዲህ ቤቲ የግርማ ሚስት እንደነበረች ነው። ሚስቱን እንኳ ያረገዝኩትን ልጅ በእርግጫ ሲመታኝ በዛ ምክንያት ጽንሱ ወርዶብኝ ከጽንሱም አልፎ ሁለተኛ ልጅ መውለድ እንደማልችል እኮ ነው የተነገረኝ ብላ ነገረችው። ይችንም እህቴን የገዛ ወንድሟ የቤቲ ወንድም እህቷን ሊደፍራት ሲል እንዴት ትደፍራታለህ በማለት በመድረሷ በዱላ እግሯን ቆራርጦ መትቶ ደብድቦ ቀጥቅጦ ሽባ እንዳረጋትና እሷንም በእርግጫ ብሏት ልጇን ጽንሷ ወርዶ ከዛ በኋላ መውለድ እንደማትችል ተናግሯት እንግዲህ በእስር ቤት ሲኖር የነበረውን ወንድሟን አለሜ በገንዘብ ከፍላ እንዳስወጠችውና በቀል እንደሆነ ስትነግረው በፍጹም አለሜ ይህን አታደርግም በማለት ይናገራል። ምክንያቱም አለሜ ምናልባት ወንድሟ የደረገውን ድርጊት ሳይነግራት መታሰሩን ብቻ በወንጀል ነግሯት ሌላ ወንጀል ነግሯት ሊሆን ይችላል እንጂ አለሜ መቼም ቢሆን የወንጀል ተባባሪ ሆና አታውቅም። ምንም ገንዘብ ቢኖራትም እንደውም ወንጀለኞችን ታጋልጣለች። ገዙ ጋራ የተፋጠጠችውና የተጣላችው ምክንያት እኮ በዚህ ነው በማለት በፍጹም ውስጡን ሊያሳምን አልቻለም። በዚህን ጊዜ ደግሞ ትሁትን ሄዶ ሲነግራት ትሁት ደግሞ በራሷ ጫማ እግር ያለፈ ታሪክ ስለነበር እሷም ከዚህ በፊት ሞገስ ደፍሯት ስለነበር ልጇን የወለደችው መደፈር የሚለውን ነገር ሲነግራት ራሷን ይቺ ወንጀለኛ እኮ በጣም ትናር ሲል ማናት ገዳይ? እሷም እህቷም እናቷም ሁላቸውም አላት። አይናቲ የኖረ ሁሉ ነገር ኖረ ሰው እኮ ኖር አይባልም አላት። ትሁት እየተቀየርሽብኝ እኮ ነው ለቤት እየሆንሽ ነው አላት። አንተ ላይ መቼም አልቀየርብህም ይህን አታስብ አለችው። ግን አንዴም ስላለሜ አላነሳሽም አላት። እኔ እኮ እናት ነኝ። ልጅ መውለድ የፈለገች አለመውለድ ስትችል ቤቲ አያምም ያማል እኮ አለችው። አባዬ ከአንድ ሰዓት በኋላ እደርሳለሁ ብሏል። እሺ ወደዛው እንሂዳ አለችው። እሺ በዛውም አባዬን ተገናኝተሽ ትመጫለሽ በማለት እንግዲህ እሷን ይዟ ሄዷል። ከዛም ይሄን ያየውን ማመን አቅቶት ወጥቶ እየሮጠ ሲሄድ እንግዲህ ተከተለና ቤቲ እውነታውን ልትነግሪኝ ትችያለሽ? እስኪ በደንብ አስረጂ ማለት ሲጀምር እንግዲህ ከመንገድ ላይ ቁማ እውነታውንም አሁንም እኔ ብነግርህ ልታምንልኝ አትችልም። አንተ እውነታው ይህን ነው። ቤታችንን ስዑል ያደረገችው ስገባ ያየሃትን ሴት አይተሃታል? እናቴ ናት። ከዛ ቀን ጀምሮ እኔን አታናግረኝ። እኔን ስላየች ነው በር ላይ ወጥታ ሄደችው አለችው። ስለዚህ ልታምንልኝ ካልቻልኩ ውጣ ከቤቴ በማለት እንግዲህ ቤቲ ጮህ ብላ ናቲን እንዲወጣ አድርገዋለች። ስቃዋንም የእህቷንም ስቃይ ስትነግረው በህሊናው እየቀረጸ እህቴን ጭራሽ ልትደፍራት ነው እንዴ በማለት እንደ እህቴን እያለች ስትደርስበት ነበረ ነፍሰ ጥሩ ሆዷንም አንቡቋት የወጣው። በዚህ ጊዜ በጣም አለና ይህ ነገር እንዴት ነው ሊከሰት የቻለው? እውነት ይህን ማመን አቃተኝ ብሎ ቁጭ ብሎ መሬት ላይ ተክዞ ራሱን አዳመጠ። ሰላም ውዴ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛለ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ አለሜ ይህን ነገር ታደርገዋለች ብሎም በሱም አላመነም። እናንተስ ሀሳብ አስተያየታችሁን ኮመንት ላይ አድርጉ። እንግዲህ በአንድ ወገን ብቻ ሰምቶ መፍረድ ከባድ ነው። አሁን አለሜን ለመጠየቅ ሁላቸውም ተዘጋጅተው እንግዲህ አባባም በፍጹም ይህን ነገር መስማት የለባትም ሊያማት ይችላል ሲል እንዴ ለምን ያማታል ትላላችሁ እንዴ ለምን ያማታል ትያለሽ አንቺ ትሁት አላት ናቲ። አሁን እኮ ነው ያገገመችው እናቴ ሲላት ቢሆንስ የተጎዱትን ማታስቡም እንዴ ስትል ምን ተቀባጥር ያለሽ ብለው አባባ ፍርደ ገምድል ተናግረዋል። ምክንያቱም አባባ አሁን አለሜን በጣም እየወደዷትና እያፈቀሯት ስለሆነ ስለ አለሜ አንድም ነገር መስማት አይፈልጉም። ስለዚህ ሊጠይቋ ገብተዋል። እውነትም አለሜን ጠይቆ እንግዲህ የሚረዱትን እስከ መጨረሻ ስትከታተሉ ታገኙታላችሁ። እና በዚህን ሰዓት እህቷ እንደሆነች ያወቀው እንግዲህ ቤቢ ማለት እንግዲህ የእህቷ ፍቅረኛ ሲሆን ቤት ያከራያቸው ልጅ እንደሆነና ስለወደደችው እንደዛም ሁና እግረ ሽባ ሁና እየተንከባከባት እያጠባት እያለበሳት እያነሳት እያስገባት እያስወጣት የሚንከባከባት
ፈጽሞ እንደዚህም ሆና ሊያገባት ቃል የገባላት ልጅ ነው። ይህ ልጅ ምንሽ ነው በማለት ትጠይቃታለች እህቷ። ጓደኛዬ ነው አልኩሽ እኮ ግን አንቺ ቤቲ ለበቀል እየተነሳሳሽ ነው መሰለኝ አለቻት። አይደለም ማንን እበቀላለሁ አለቻት። ከዛ እሱም ቤቢ እህትሽ ናት ይቺ? አዎ ግን ለበቀል እየተነሳች ከሆነ ብታስቆሚያት ጥሩ ነው አለቻት። ማንን ትበቀላለች? ግርማ እንደሆነ ከውጭ ሀገር ወጥቶ ሄዷል። ሌላ እዚህ ሀገር ላይ ልትበቀል የምትችለው ሰው አለ ብዬ አላምንም ብላለች እህትየዋን ብትሆን። ስለዚህ እዚህ ጋር ግርማ እንጂ ይህን ነገር የፈጸመባቸው አለሜ ማድረጓን የምታውቅ እንደማይመስል እህቷም ትናገራለች። እሷ ግን አለሜን መሆኗን እንግዲህ በምን አይነት ሚስጥር አግኝታው እንደሆነ አላውቅም። እባክሽ እባክሽ እንደዚህ ስትንገዳገጅ ሰክረሽ ደግሞ መጥፎ ነው። እባክሽ ተጠንቀቂ። እኔ እባክሽ ትንሽ ጠጥቼ ሞቅ አለኝ እንጂ ደህና ነኝ። እንደዚህ ብለሽ ግን ልትሄጂ ስለማትቺ ቤቢ እንዲሸኝሽ እፈልጋለሁ በማለት ይነግራታል። አሁን በዚህን ሰዓት ደግሞ ትሁት ሰክራ ስለነበረ ልታናግራት ስላልቻለች ጧት ሲነጋ ወደ እሷ ትሄድና ቤቲ አለቻት። ማታ እኮ ላናግርሽ ነበር ሰክረሽ ስለሆነ እውነታውን ልትናገሪ አትችይም ብዬ ነው። በማንኛውም ሰዓት ላይ ሁኜ ብታናግርኝም እውነታውን ከመናገር ወደኋላ አልልም። በእውነት ነው የምልሽ ቤቲ፣ ይህ ነገር ደርሶብሽ ከሆነ በጣም ነው ያመመኝ። እናወራ እንችላለን አለቻት። ምን እናወራለን አለቻት። ትናንትና ላወራሽ የነበረው አለች። ጠጥቼ ስለገባሁ ተውሽው አለቻት። በየትኛውም ሁኔታ ላይ ሁኜ ብጠይቅኝን ይህንንም በፍጹም አረሳውም እኮ አለች። የሰማው ነገር እውነት ከሆነ በጣም ልብ ይሰብራል አለቻት። እውነት ከሆነ አለች ቤቲ። እውነት ነው እኮ እውነት ነው ብለሽ እመኝ። ለማመን የከበድሽን እኔ ደርሶብኛል አለቻት። አንቺ ሁሉ ነገር ከደረሰብሽ እኔ ከአንቺ ጎን ነኝ አለቻት። ኧረ እባክሽ ተይ እንጂ ትሁት፣ ምንም ቢሆን እኮ የጠላት የልጅ ፍቅረኛ ነሽ አለቻት። ይህ ከሱ ጋር አያገናኝም አለችው። የምታለል ይመስልሻል እንዴ አለች ቤቲ። ለምን አታልልሻለሁ? ከአንቺ የማገኘው የተለየ ነገር አለ እንዴ አለቻት። አላቅም አለች። ምናልባት ታዘናጊ አለቻት። እንደዛ ካሰብሽ እንዳትዘናጊ አለቻት። ትሁት ግን ከአንቺ ጎን ነኝ ትሁት። ልጅሽን አምጠሻ ስትጫወቺ ውስጤ ያር ነበር። ልጅ እንደማላገኝ ሳስብ በጣም ውስጤ ረበሽ ነበር ቤቲ አለቻት። እኔ እኮ መውለድ እንደማትፈልጊ ነበር ስታወሪኝ የነበረው አለቻት። ከሱ ሌላ ምን አማራጭ አለኝና ልንገርሽ? ልጅ እኮ የፈጣሪ ስጦታ ነው አለቻት። ክፉ ሰው ግን ፈጣሪን አያውቅም። ልጅ እንዳላገኝ አድርጎ ሆዴን መቶኝ ሄደ አለቻት። ቤትዬ አለች ትሁት። ፈጣሪ እኮ እንደ ሰው አይደለም፣ ሊሰጥሽ ይችላል። ድጋሚ ልጅ ልታገኝ ትችያለሽ። ተስፋ አትቁረጪ አለቻት። አይ ትሁት አለች። እስኪ ተይኝማ አለች። ምን ነው አለች ቤቲ። በእውነት ስለ ሁሉም ነገር በጣም ነው ያዘንኩት አለችና ልቧ ተነካ። ግን አንድ ነገር ንገሪኝና ምከሪኝ ብትይኝ በቀል የፈጣሪ ነው። በይተይ እንደሱ እንድትይኝ አልፈልግሽም። ባክሽ ይሄን አልሰማሽም፣ አትምከሪኝ እሺ አለቻት። አይ እሺ በቃ ቤቲ አለቻትና ተለያዩ። ከዛ አባባ ጋር ተቀጣጥራ ትሁት ተገናኝታ አባባንም የነበረውን ሁሉ ሚስጥር ነገረቻቸው። አባባ ግን ራሳቸው ሊቀበሉ በፍጹም አልቻሉም። የእህቷ ፍቅረኛ ቤቢን በቀል እንዳትበቀል እየመከራት ነበር ደጋግሞ። በቀሉን ሆነ ምኑን ራሴ ነኝ የምበቀለው እያለች ለሱም ነው የመለሰችለት። እህቷንም ሂዶ በቀሉን እንድታስቆሚያ ትፈልጋለሁኝ አላት። አሁን ጌቢ እንጂ ትሁት እያለ አባባ ጋር ተገናኝተው አልገባም አለችው። ምን ነው አለሚን ሰላም በያት እንጂ አይ ይቅርብኝ አለች። በጣም ውስጧ ተነክቷል። በዚህ ጊዜ ግን አባዬ አለም የሆነ ስህተት ሳትሰራ አትቀርም። ምን ነካሽ ትሁት አሉ አባባ። ምንም አልነካኝም አለች ትሁት። በሰማሁበት ነገር ግን በጣም ቤት ያሳዝናኛለች አለችው። ይህን ሁሉ ያደረገ ነገር ደግሞ ዋጋውን ማግኘት አለበት እና ምን ይህን ማድረግ እንዴት ተረዳሽ? ምክንያቱም እሷ ናታ ከእስር ቤት ያስወጣችው አለችው። እንዴት ወንጀል ሰው የሰራ ሰው ታስወጣለ አለሜ? እሱን አላቅም አባዬ አለች። ግን በጣም ብዙ ገንዘብ ከፍላ እንዳስወጣችሁና ከሀገር እንዲህ የወጣ ደግሞ ሰምተን ልክ አይደለም። አትመኝ። እኔም አድርጋው ባይሆንና ቤቲ ብትሳሳት ደስ ይለኛል። እባክሽ አትመኝ፣ አቸኩይ አሏት። አልቸከልኩም፣ ግን እውነታውን ይህን ያለችው እሷ ሲሏት አባባ በጣም አዘኑ። ምክንያቱም እኮ አንቺን እኮ ምንም ያደረግሽው ነገር የለሽም። አንቺ እኮ ተወቃሽ አይደለሽም። እናቴ እኮ ዝም ብላ ነው። ግድ የለም
ወደፊት ትልልቅ ሸክሞችን አንዳንዴ ብቻሽን መሸከም ያለብሽ ስላለ ነው እኔ እንደዛ ማድረግ። ቢነግርሽ ደግሞ ይቀለኛል። ለምን እነግርሻለሁ ላይ ቀለኝ ነገር አለቻት። ግን ራስሽ ጭንቀትሽን ብካፈልሽ ደስ ይለኝ ነበር አለቻት እህቷ። ቆይ ብዙ የከበደን ነገር ሲሳካ መጨረሻ አንቺ በሁለት እግርሽ ቁመሽ ስትሄጂ እነግርሻለሁ አለቻት። በቀል ለምን በቀል ነው የምትይ? በቀል አትበይኝ፣ ምን ነካሽ አለቻት። ካልሽ እሱ እሺ፣ ግን ህዊ እማዬን ልትታከሚ እንደሆነ ብትነግሪያት ይኸው ንገሪያት ትኛለች። ግን ልታየኝ እንኳ ብላይኗ ጠልታኛለች። ለምን ይቅርታ አትጠይቂያትም? ይቅርታ መጠየቅ እኮ ትልቅነት ነው አለቻት። ይቅርታ አይገባትም እናታችን አለቻት። በይ ለማንኛውም ቻው ብላ ተሰናብታት እህቷን ወጣች። ትሁትና ናቲ ተቀምጠው ካፍተሪያ ተቀጣጥረው አባባን ቢደውሉላቸው አባባ ስልክ ማንሳት አልቻሉም። ግን እኮ አሁን ትሁት እናቴን አለሜን ጥፋተኛ እያደረግሻት ነው አላት። እኔ ከፍትሃዊ ጎን ነው የምሆነው። እውነት ይህን አድርጋ ከሆነ በፍጹም እንትን ልልህ አልችልም። ቤቲ እኮ ሂሌና የሚባል ነገር አለ ናቲ። ቤቲ ትጎዳ ብዬ ልተዋት እንዴ? እሷ ከመከራ ጋር የተጋፈጠ መሆኗን እኮ እየነገረችን ነው። ታዲያ ይህ እኮ ያህን እንኳ አድርጋት ቢሆን ያሳለፉባት ነገር ከቅጣት በላይ ነው አላት። ቢሆንም እንዴት ነው ግን አንቺ የምትነግ? እናቴ እኮ ናት አላት። አውቃለሁ እናትም መሆንን የረሳሹ ይመስለኛል አለ ናቲ። አንተ ነህ እንጂ የረሳው እናትህ ጋራ ከወንጀል ጋር አብሬ ተጋፈጭ የምትለኝ ከእኔ ጎን ሁኝ እያልኩሽ ነው አላት። ከአንተ ጎን እኔ ግን ለእውነተኝነት ሌና ለሚባለው ነገር ከማንም ጎን ከእውነተኛ ጎን ነው የምቆመው ስትል ተናገረችው። ናቲም በዚህ በጣም ተናደደ። ከዛም በኋላ እንግዲህ አባባ ጋራ ተመካክረው እስኪን ጠይቃትና ምን እንደምትል ከእሷ መረዳት አይሻለንም ወይ በማለት እንግዲህ ሶስታቸውም ሆነው ሊጠይቋት ወደ ክፍል እንደሚገቡ ቅድሚያ ከመግባታቸው በፊት ሲመካከሩ፣ እኔ ግን እናቴን አንድ ነገር ተመልሳ እንድትሆንብኝ አልፈልግም። ምን ትሆናለች አለ። እንዴት ነው የምንጠይቃትስ እያለ ልጁ በጣም ፈርቶ ነበር። እንዴ ተጠንቀቁ እንዳያማት አሉ አባባ። እንዴ ለምን ያማታል? እንዴ ለምን አያማትም? ትሁት ገና እኮ ከበሽታ እያገገመች ነው እናቴ አለ። እንዴ ምንድን ነው ሁላችሁም የፈራችሁ ትመስሉኛላችሁ አለ። እንዴ አትዘላብጂ አሉ አባባን በስሜት ተናደው። በቃ ለማንኛውም ንግባና እንጠይቃት ብለው አለሜን ሊጠይቋት ቁጭ እንዳደረጓት እንግዲህ ምን መልስ እንደሰጠኝ ሳይታወቅ እዚህ ላይ አቆሟል። እናንተ ሀሳብ አስተያየታችሁን አቅርቡልን። እውነት ይህንን ነገር አለሜ አድርገዋለች ወይንስ አለሜ ሳታቅና ሰውየው የሰራውን ወንጀል ባለማወቅ ትፈጽመዋለች ብላችሁ ነው የምታምኑት? እና በእውነት እንደሆነ እኔ አለሜ ይህን ነገር ታደርጋለች ብዬ በፍጹም አላስበውም። ምክንያቱም አለሜ ከገዙ ጋራ የሚያጣላትን ነገር ካየን ለምን ሰዎችን ትጎዳለህ? የሚጎዳ ነገር ለምን ታደርጋለህ? እያለች የምትከራከር ስለነበረች ምናልባት ወንድሟ የታሰረበትን ጉዳይ ዋሽቷት ሌላ ሀሳብ አስነግሯት ምናልባት ገንዘብ ልትረዳው ትችላለች። እንዲወጣ የሚያደርገውን ነገር በገንዘብ ልታግዘው ትችላለች። ሆኖም ግን ይህንን ወንጀል ሰርቶ ቢሆን ይህንን ትተባበረዋል ብዬ እኔም አላስብም። ለማንኛውም እስኪ ከእሷ በቀጣይ እንሰማለን። እስከዛው ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን።